ኦቤሲቲ ውፍረት ከከፍተኛ የኮሌስትሮል እና ደም ግፊት መጠን እንዲሁም ከስኳር በሽታ ጋር የተያያዘ ስለሆነ ለዚህ በሽታ እና ለልብ በሽታዎች ያጋልጣል። ልባችን ለትርፉ ስጋችንም ደምን ለማድረስ በጣም ይለፋል። ይህ ደግሞ የልብ ድካምን ያስከትላል። ስትሬስ የአእምሮ ጫና ውስጥ ስንገባ ሰውነታችን የሚያመነጫቸው የተለያዩ ሆርሞኖች የደም ቱቦዎችን ጠባብ እንዲሆኑ ያደርጋሉ፣ የደም ግፊትንም ይጨምራሉ። እነዚህ ደግሞ ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ ወይንም ያብሳሉ። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ የሚከሰተው ደምን እና ኦክስጅን ለልባችን ጡንቻዎች የሚያደርሱ ኮሮናሪ አርተሪዎች የደም ቱቦዎች መጥበብ ምክንያት ነው። የዚህ በሽታ ምልክቶች የሚታዩት አካላዊ እንቅስቃሴ ስናደርግ፣ ሲከፋን፣ ቀዝቃዛ የአየር ጠባይ እና ከምግብ በኋላ ነው። ምልክቶቹ ከደቂቃዎች በኋላ ይጠፋሉ። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች የሚከተሉት ናቸው። የደረት ህመም ወይንም አለመመቸት፣ እጃችን፣ አንገታችን፣ መንጋጋችን፣ ትከሻችን እና ጀርባችን ላይ የህመም ስሜት ይሰማናል። የዚህ በሽታ የደረት ህመም እና አለመመቸት ስሜት ዝርዝር ስሜቶቹ የሚከተሉት ናቸው። ግፊት፣ መጭመቅ፣ የሙሌት ስሜት እና መሃል ደረታችን ላይ የህመም ስሜት ናቸው። አንዳንድ ሰዎች የሆነ ነገር ደረታቸውን እየጨመቃቸው እንደሆነ ይናገራሉ። አንዳንድ ሰዎች ደግሞ የሆነ ከባድ ነገር ደረታቸው ላይ እንደተጫነባቸው አይነት ስሜት ይሰማቸዋል። አንዳንዶች ደግሞ ምግብ አልፈጭ እንዳላቸው አይነት ስሜት ይሰማቸዋል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪሟ ደረታችን ላይ ስለሚሰማን የህመም ስሜት በጥንቃቄ እና በጥልቀት ምርመራ ታደርጋለች። ምክንያቱም ደረታችን ላይ የሚሰማን ስሜት በቅርብ ጊዜ ውስጥ የሃርት አታክ ሊያጋጥመን እንደሚችል ወይንም እንደማይችል ስለሚጠቁመን ነው። ይህ ምርመራ የሚከተሉትን ነገሮች ያካትታል። አካላዊ ምርመራ፣ ስለሚሰማን ስሜቶች መነጋገር፣ ለበሽታው የሚያጋልጡ ነገሮችን በተመለከተ መነጋገር፣ ስለ ቤተሰባችን የጤና ታሪክ መነጋገር። ሐኪሟ ይህ በሽታ አንጃይና ይዞናል ብላ ከጠረጠረች የሚከተሉትን ምርመራዎች ልታዝልን ትችላለች። እነዚህም ኤሌክትሮካርዲዮግራም፣ ኢኬጂ። ይህ ምርመራ የልባችንን የኤሌክትሪክ እንቅስቃሴ ይመዘግባል። ልባችን የኦክስጅን እጥረት ሲያጋጥመው ማወቅ ይችላል። ስትሬስ ቴስት። ይህ ምርመራ ማለት አካላዊ እንቅስቃሴ እያደረግን የልባችንን የኤሌክትሪክ እንቅስቃሴ እና የደም ግፊታችንን የሚመዘግብ ምርመራ ነው። ቼስት ኤክስ-ሬይ። ይህ ምርመራ የደረት ኤክስ-ሬይ ምርመራ ሲሆን ደረታችን አካባቢ ያሉ ኦርጋኖችን መዋቅራቸውን ምስል ያነሳል። ኮሮኔሪ አንጂኦግራፊ። ይህ ምርመራ ማለት በኮሮናሪ አርተሪ የደም ቱቦዎች ውስጥ ቀለም በመልቀቅ ከዚያም በኤክስ-ሬይ የልባችንን ምስል ማንሳት። ብላድ ቴስትስ። ይህ ምርመራ በደማችን ውስጥ ያለውን የኮሌስትሮል፣ የፋትስ፣ የስኳር እና ፕሮቲን መጠኖችን ይለካል። ትሪትመንት አንድ ሜዲኬሽንስ። ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምና ዓላማዎቹ ህመምን መቀነስ፣
ሌሎች የበሽታውን ምልክቶች መቀነስ እና የሃርት አታክ እንዳይከሰት መከላከል ናቸው። መድኃኒቶች፣ የአኗኗር ዘይቤ ለውጦች እና ሌሎች ሕክምናዎች ይህንን በሽታ ለማከም ይጠቅማሉ። ይህንን በሽታ ለማከም መከተል ያሉብን የአኗኗር ዘይቤዎች የሚከተሉት ናቸው። ሲጋራ ማጨስ ማቆም፣ ክብደታችን ከልክ እንዳያልፍ መቆጣጠር፣ በየተወሰኑ ጊዜያት በደማችን ውስጥ ያለውን የኮሌስትሮል መጠን መለካት፣ እረፍት መውሰድ እና ስሎዊንግ ዳውን፣ በአንዴ ብዙ ምግብ አለመመገብ፣ የአእምሮ ጫናን እንዴት መከላከል እንደምንችል መማር እና መለማመድ። ፍራፍሬ፣ አትክልት፣ ጥራጥሬዎችን ከነገለፈታቸው፣ ፋት የሌላቸው፣ በጣም ጥቂት ፋት ያላቸው፣ ሊን ሚት እና አሳ መመገብ። ናይትሬትስ፣ ላይክ ናይትሮግሊሰሪን የሚባሉ መድኃኒቶች ለዚህ በሽታ ጠቃሚ ናቸው። ምክንያቱም እነዚህ መድኃኒቶች የደም ቱቦዎችን ስለሚያሰፉ ይህ በሽታ እንዲቀንስ ያደርጋሉ። ለዚህ በሽታ የሚወሰዱ ሌሎች መድኃኒቶች የሚከተሉት ናቸው። ቤታ ብሎከርስ፣ ካልሲዩም ቻነል ብሎከርስ፣ ACE፣ አንጂዮቴንሲን ካቨሪንግ ኤንዛይም ኢንሂቢተርስ፣ ኦራል አንቲፕሌትለት ሜዲሲንስ፣ አንቲኮአጌላንትስ፣ የከፍተኛ ደም ግፊት በሽታ መድኃኒቶች ለዚህ በሽታም ሊወሰዱ ይችላሉ። እነዚህ መድኃኒቶች የደም ግፊትን ይቀንሳሉ፣ የኮሌስትሮል መጠን ይቀንሳሉ፣ የልብ ምት ፍጥነትን ይቀንሳሉ፣ የደም ቱቦዎች ለቀቅ እንዲሉ ያደርጋሉ፣ ልብ ላይ ያለውን ጫና ይቀንሳሉ እና የደም መርጋት እንዳይከሰት ይከላከላሉ። ይህንን በሽታ ለማከም አንዳንድ የቀዶ ጥገና ሕክምና ሊያስፈልግ ይችላል። ሐኪማችን አንጂዮፕላስቲ የሚባለውን ቀዶ ጥገና ልታደርግልን ትችላለች። ኮሮኔሪ አርተሪ ባይፓስ ግራፍቲንግ የሚባለው የቀዶ ጥገና ሕክምናም ሌላው አማራጭ ነው። ይህ ሕክምና ማለት የጠበበውን የኮሮናሪ አርተሪ የደም ቱቦ ክፍል በሌላ ጤናማ አርተሪ የደም ቱቦ ወይንም የቬን ደም ቱቦ ማሳለጥ ባይፓስ ነው። ማለትም ደም በጠባቡ የአርተሪ ቱቦ መሄድ ሲያቅተው በተቀጠለው አዲስ የደም ቱቦ በኩል ይሄዳል ማለት ነው። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። ያለ ዕድል ሆኖ ይህንን በሽታ ሊያመጡ የሚችሉትን የልብ በሽታዎች ማዳን አይቻልም። ነገር ግን የኮሮናሪ አርተሪ የደም ቱቦዎች መጥበብን ልናዘገየው እንችላለን። ይህንንም ለማሳካት የሚከተሉት ነገሮች ጠቃሚ ናቸው። ሲጋራ ማጨስ ማቆም፣ የደም ግፊታችንን መቆጣጠር፣ የኮሌስትሮል መጠናችንን መቀነስ፣ ሁልጊዜም አካላዊ እንቅስቃሴ ማድረግ፣ ጤናማ ክብደት እንዲኖረን ማድረግ። የስኳር በሽታ ካለብን በደማችን ውስጥ ያለውን የስኳር መጠን መቆጣጠር፣ ጤናማ እና የተመጣጠኑ ምግቦችን መመገብ፣ አልኮል ብዙ አለመጠጣት። አንዳንድ መድኃኒቶች ይህ በሽታ ቶሎ ቶሎ እንዳይደጋገም ሊያደርጉ ይችላሉ።